እኔ የምናደደው ግን አብነት ፎቅ ሳይኖረው ከቀረ ነው የምናደደው። የካሜራ ፊት አልቃሽ ነው፣ አስመሳይ ነው። ከዛ ብዬ ነው ማምነው። ዶክተር ቢኒያም ሰውን አትመኑ እንዳለው ለማዘን ድራማ ያስፈልገው። ትማረራለህ። ካሜራ ፊት ብቻ ነው የምትለው ተቋም ነው ኢንቨስትመንት የሌለው። አላስረዷቸውም። እርግጠኛ ነኝ ማለት የሆነች አንድ ብርክ ምናምን እንትን እያላችሁ ፎቅ መጨረስ ከሚያቅታቸው ድረስ ብዙ ያሉትን 35 ማገገሚያ ተቋማት ውስጥ የዚህ አይነት 35 ፎቅ ዲስሚስ ማድረግ ጥሩ አይደለም ብሎ ሰውን መቀኘት ምን አይነት አይምሮ እንደሆነ ይግራይ። ነገር አታጣም ተውለው ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ አታስፈራራኝ። በመጀመሪያ አንድ ሰው ባንክ አይደለም፣ መቄዶንያ ባንክ አይደለም። የሆነ ብር አስቀምጠህ ነገ እኔ ስወድቅ መቄዶንያ ገባለሁ ብዬ አይደለም እኔ የምረዳው። ይሄ የእንካ በንካ ነገር ነው፣ እርዳታ አይደለም። ሰው እርዳታ መርዳት ያለበት ሲጀመር የመስጠት የውስጥ ፍላጎት ሲኖረው ብቻ ነው። ከዛ አንፃር ነው መስጠት ያለበት እንጂ ነገ የሆነ ነገር ብድር ላበድረው አይደለም። እኔ ለመቄዶንያ ሲጀመር አንድ ነገር መታወቅ ያለበት አታስመስሉ። እንደዚህ አይነት ሴትዮ አትሆኑ። ለቢኒያምና ለመቄዶንያ በተለይ ኢትዮጵያ ውስጥ ስላሉ በጣም ታዋቂ ሰዎች እና አለኝ የምንላቸው ደጋግ ሰዎች ሲጀመር የማይወዳቸው ሰው አለ ብዬ አልገምትምም። በእነዚህ ባልካቸው ሰዎችም የሚጨክን ሰው ያለ አይመስለኝም። ሁሉም ሰው እንዲረዱ ይፈልጋል። ድራማ እየሰራህ ወይም የሆነ ነገር እየሰራህ የሆነ ዋናው ቫልዩን ኮር ቫልዩን ነገር አታሳጣው። ለቢኒያም የሚጠቅመውን ለመቄዶንያ የሚጠቅመውን ነገር እናንተ በሰራችሁት ድራማ ነገሩን ማዛባት ተገቢም አይደለም። የተነሳው ሐሳብ ሲጀመር ለቢኒያም የሚጠቅምና እንደዚሁም ለመቄዶንያም የበለጠ የሚጠቅም ነገም ያሉ የእርዳታ ድርጅቶች በአጠቃላይ በእንደዚህ አይነት መንገድ ቢጠቀሙ ከእርዳታ ይወጣል። ዛሬ እኮ ይታወቅ የለም እንዴ? ማን ነው ለምሳሌ ከሃይማኖት ተቋምና ከእርዳታ ድርጅት የሆነ ማለት የንግድ ድርጅት ቢኖረው ክፋት የሌለው አይደለም። ግን ምንድነው አሁን በሃይማኖት ተቋማት በአጠቃላይ ንግድ ተቋም አላቸው። ለምን ይመስላችኋል? ከናንተ ልመና ለመገላገል ይመስለኛል። ዛሬ እኮ የመቄዶንያ ፎቅ እስከ ዛሬ ማለቅ አልቻለም። በእናንተ እርዳታ ብቻ ቢሆን ነበረ ዛሬ ማለቅ ነበረበት። ይህን ሁሉ ዘመን ያላለቀ ፎቅ ለምን እንደሆነ ታውቃላችሁ? ዛላለም በእርዳታ ላይ በልመና ላይ የተቋቋመ ስለሆነ ነው። ቢኒያም የማይወደው ሰው የለም። ቢኒያምን እኔ እንዳብነት ባለፈው አብነት ታሞ በልመና ለመታከም ምናምን ነገር ሲሞክር በጣም ነው እንትን ያለኝ። እነዚህ ደጋግ ሰዎች እንዲቆዩልን እንፈልጋለን፣ ራሳቸው እንዲጠብቁ እንፈልጋለን ብሎ ማለት ዝናትኮ መተቸት አይደለም። ይሄ መተቸት አይደለም ሲጀመር ማለት ነው፣ ሐሳብ መስጠት ነው። በእርግጥ በመጥፎ ቃላት አይነት ነገር ቢኒያምን ከሚናገሩት ወገን አይደለሁኝም። ቢኒያም በጣም ትልቅ ክብር የሚገባው ሰው ነው። ሁሌም አከብረዋለሁ። በጣም ነው የምወደው። እንደ እዚች አይነት ሴትዮ ካሜራ ፊት አልቃሽ አይደለሁኝም እኔ። አብዛኛው ሰው የካሜራ ፊት አልቃሽ ነው፣ አስመሳይ ነው። ሰውን አትመኑ እንዳለው ነፃነት ወርቅነህ ማለት ነው። እኔ የተነገረውን ነገር እስቲ እንመልከተው። እስቲ ምንድነው የቀረበው ሐሳብ? በቢኒያምና በመቄዶንያ ሐሳብ ላይ የቀረበው ሐሳብ ምንድነው? ያቀረቡት ሐሳብ መመልከት እኮ እንችላለን። ምንም ድራማ አያስፈልገውም። ለመቄዶንያን ስለ መቄዶንያ ለማዘን መቄዶንያ ስለሚሰራው ሰው ነገር ለማድነቅ መቄዶንያ ውስጥ ያሉ ሰዎች ስላሉ ስለሚረዱ ሰዎች ለማዘን ድራማ አያስፈልገውም። እውነት ሐቅ ስለሆነ ኮስተር ብሎ ማንም ሰው በኮንፊደንስ መናገር የሚችለው ነገር ስለሆነ ማለት ነው። ለመቄዶንያ የቀረበው ሐሳብ ግን ምንድነው? መመልከት እኮ እንችላለን። ምንም ችግር የለውም።
እናንተ እንዳላችሁት ወይንም ድራማ ተሰርቶ እባካችሁ እንደሚባለው ነገር አይደለም። መመልከት እንችላለን ለቢኒያም የቀረበውን ሐሳብ እና ሌላ ዝባዚን ኮን ትቼ በዋናነት ወደ ኢንቨስትመንት ይግባ ነው ኮር ፖይንቱ። በቃ ዛሬ ወደ ኢንቨስትመንት ቢገባ ልክ እንደ እምነት ተቋማት ዛሬ የትኛው የእምነት ተቋም ነው ኢንቨስትመንት የሌለው? በኦርቶዶክስ ብትሉ፣ በሙስሊም ብትሉ፣ በየትኛውስ በዚህ በፕሮቴስታንትስ ብትሉ በሁሉም እኮ ተቋማት ላይ ዛሬ ምን አለ? የኢንቨስትመንት አላቸው። ከእናንተ ልመና ለመዳን ከእምነት ተቋም ይልቅ የእርዳታ ድርጅቶች በእንደዚህ አይነት መንገድ ቢቋቋሙ ዛሬ እናንተን ከመለመን ማለት የሆነች አንድ ብርክ ምናምን እንትን እያላችሁ ፎቅ መጨረስ ከሚያቅታቸው ድረስ ይደርሱ ነበረ? አይደርሱም። ስለዚህ የቀረበው ሐሳብ ወደ ኢንቨስትመንት ግባ ቢኒያም ምን የተባለው ለምሳሌ ያህል ብሎ ጽሁፍ እንኳን ያቀረበው ለምሳሌ የክፍያ ወይም አፎርዴብል ኤልደር ኬር ሴንተር ብትከፍት፣ የመድኃኒትና የጥበቃ ዕቃ ማቀነባበሪያ ቢዝነስ ብትከፍት፣ ከአረጋውያን ጋር የተያዙ ስልጠናዎች ብትሰጥ፣ እንደዚሁም ለአረጋውያን ምግብ አቅራቢ ድርጅት ብትከፍት፣ የአረጋውያን ፍላጎቶች ጋር የተገናኘ ማይክሮ ፋይናንስ ብትከፍት፣ የተሻለ የመታጠቢያና የንጽህና አገልግሎት ላውንደሪ ብትከፍትና እዛ ውስጥ እየመጡ ሰዎች ያንን እየተጠቀሙ ገንዘብ ሜክ ቢያደርግ ዛሬ የሚሰራው ፎቅ እንኳን አንድ ተቋም ላይ ብቻ አንድ የሆነ ቦታ ላይ ብቻ ማገገሚያ ተቋም ውስጥ ብቻ አንድ ፎቅ መጨረስ ነው ያቃተው አይደለም። ብዙ ያሉትን 35 ማገገሚያ ተቋማት ውስጥ የዚህ አይነት 35 ፎቅ መስራት ይችላል። ከዛም አልፎ አፍሪካ ውስጥ ስሙን ማግነን ይችላል። ከዚህም በላይ ማለት ነው። ይሄ ነው እየተነሳ ያለው ድራማ እየሰራችሁ ያልሆነ ነገር እየጨማመርክ ምናምን ህዝቡን በማሳደምና በጀማ የቀረቡትን ሐሳቦች ዲስሚስ ማድረግ ጥሩ አይደለም። በቀደም ለታ እንደውም እኔ በጣም የሚገርማችሁ አብነት ማስተር አብነት አቤው ልበለው በጣም ስለምወደው ማለት ነው። ማስተር አብነትን አንድ ሰው መኪና እና ፎቅ አለው ምናምን አንድ 10 ፎቅ አለው ምናምን ብሎ ሲያመው ሰማሁኝ። እኔ የምናደደው ግን አብነት ፎቅ ሳይኖረው ከቀረ ነው የምናደደው። ማንም ዛሬ አጭበርባሪ ማንም ምናምንቴ ዛሬ የስንት ፎቅ ባለቤት በሆነበት አገር ለሀገር የሰራ በጎ ሰው አንድ መኖሪያ ቤት እንኳን አለው ብሎ ለምን መኖሪያ ቤት አለው ብሎ ሰው መቀየት ምን አይነት አይምሮ እንደሆነ ይግራ የሚገባኝ። እነዚህን ሰዎች ሲሞቱ ብቻ እየየ ብቻ ሲታመሙ እኛ እየረዳናቸው ብቻ እንድናሳክማቸው አይደለም እኔ ፍላጎቴ። እንደዛ እንዲሆኑ አልፈልግም። ኢትዮጵያ ያላት ደጋግ ሰዎች በአጠቃላይ የራሳቸው የሆነ ነገር ሊኖራቸው ይገባል። እንደዛ ብዬ ነው ማምነው። ዶክተር ቢኒያም በማሳዘን እንዲለምን አልፈልግም። ይበቃዋል። ይሄን ያህል ለፍቷል። ራሱን እንዲጠብቅ ራሱን ያልጠበቀ ሌላ ሰው ሊጠብቅ አይችልም ብዬ ነው ማምነው። እንደዛ ነው መታመን ያለበት። ህዝቡን ማሰብ ያለበት ይሄ ነው። አያስረዷቸውም። እርግጠኛ ነኝ ትማረራለህ። ካሜራ ፊት ብቻ ነው የምትለው። እንደዚህ ሴትዮ ካሜራ ፊት ነው የምታለቅሰው። በእውነት አታዝንም። ሀቅ ነው ይሄ። አስመሳይ ነው ህዝቡ። ስለዚህ በልመና ዘላለሙን ይህ ተቋም ሊቆም አይገባም። የራሱን የሆነ ድርጅትና ኢንቨስትመንት ሊኖረው ይገባል የተባለው ይህንንም ህዝቡ ሊያውቅ ይገባል። በድራማ እውነት መደበቅ የለበትም። ለቢኒያም አላዘንክለትም። ለቢኒያም አዝና አይደለም፣ ለመቄዶንያ አዝና አይደለም። ለድራማ ለላይክ ለፎሎ ብለህ ነው ይሄን ነገር ያደረከው። ነገር አታጣም። ይሄ ነው ሐሳቤ። አመሰግናለሁ።